ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። ርቀት ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ ወገኖቼ ሰላምታ ይሎላችሁ መድረስ ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። ኡስታዝ አቡበከር አህመድ ከማን ያዘዋል ጋር በማን ያዘዋል ፖድካስት ያደረገው ቆይታ ላይ ነበረ። በዚህ መልኩ ከአንድ ኡስታዝ የማይጠበቅ አስደንጋጭና አሳፋሪ ነገር የተናገረው አንድ ሶሻል ሚዲያ ላይ እንዳለ ሰው ኡስታዙ ለተናገረው አሳፋሪ ንግግር ከቤተክርስቲያን መምህራኖችና አባቶች እንዲሁም ሊቃውንቶች ሰፋ ያለ ማብራሪያና መልስ ይሰጡበታል ብዬ ጠበቅኩኝ። ቢሆንም ይህን ቪዲዮ እስከሰራሁበት ሰዓት ግን ከቤተክርስቲያን አባቶችም ሆነ መምህራን የተሰጠ መልስ አላገኘሁም። በተቃራኒው ካላሰብኩት አቅጣጫ አንድ ከእስልምና የወጣ ዛሬ የፕሮቴስታንት እምነት ተከታይ የሆነ ወንድማችን ለኡስታዙ በዚህ መልኩ አጥጋቢ መልስ መልሶለታል። ኡስታዝ አቡበከር አህመድ ክርስቲያኖች ኢየሱስ ክርስቶስን የገደሉ ሰዎችን መደገፋቸው የአእምሮ ቅንጭርና ይታይባቸዋል በሚል ክርስቲያኖችን በክርስቶስ ሞት የሚያፍሩ አስመስሎ ለማቅረብ የሞከረውን ቪዲዮ ሰው ቆርጦ ላከለኝ። አይገርምም? ይሄንን አላየው። ማን ያዛል ደግሞ ይስቃል ቁጭ ብሎ። በእርግጥ ከአርባ ምንጭ አካባቢ ከመጡ ሰዎች ውስጥ ጤናማ ሰው እኔ ብቻ ነኝ። ሌላው ልቀጅ ነው። ጀስት ኪዲንግ። ለማንኛውም አንደኛ ኡስታዝ ስትሆን ቱ ዘ ሚኒማም ክርስቲያኖች ምንን ያምናሉ የሚል ነገር ማወቅ ነበረብህ። በኢየሱስ ክርስቶስ ሞት ሕያው ሆነናል ብሎ ያምናሉ ክርስቲያኖች። ይሄን ሳታውቅ ኡስታዝነትን የሰጠ ሰው ይሄን አላውቅም። ከሾላ ዛፍ ላይ እንደዚህ ሸምጥጣ የወሰድከው ኡስታዝ ካልሆነ በስተቀር ኤቭሪ ሲንግል ኡስታዝ ክርስቲያኖች በክርስቶስ ኢየሱስ ሞት ድነናል ብሎ እንደሚያምኑ ያውቃል። አሁን አንተ ያደረከው ግን ምንድነው? በክርስቶስ ኢየሱስ ሞት ድኛለሁ ብሎ የሚያምን ክርስቲያን አይሁድን ሄዶ ለምን ገደልክብኝ ብሎ ከአያቶላ እኩል ሚሳኤል ይተኩሳል ብለህ ነው አንተ ያሰብኩ። እኔ ምን የሚል ቃል አምናለሁ መሰለህ? የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም የሚል ቃል አለ። ነፍሱን ለመስጠት ከሰማይ የመጣ አምላክ ነው። ቤዛ ሊሆን መጣ ብለን ነው የምናምነው። አንዱ ለሁሉ ሞተ ብለን እኮ ነው ያምነኛል። መጽሐፍ እንደሚል ይላል ሐዋርያ ጳውሎስ፣ መጽሐፍ እንደሚል ክርስቶስ ለኃጢአተኞች ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛም ቀን ተነሳ ይላል። ይህንን ያመንኩ ሰውዬ ሄጄ አይሁድ ጋር እንደዚህ አነቄው ለምን ገደልክ ኢየሱስን ብዬ ህዝቦላ ጋር ተባብሬ ወይም ሐማስ ጋር አይሁድን መተኮስ አለብኝ። ምክንያቱስ የነን አምላክ ገድሏል ብዬ ከዛ በዛው ኩል ተገልብጬ ደግሞ ምን እላለሁ? ክርስቶስ ለኃጢአተኞች ሞተ ብዬ ደግሞ ሰብካለሁ። ሎጂካልስ እንደው አዲ ያደርጋል። መጽሐፍ እንደሚል ሞተ እኮ በነገራችን ላይ መጽሐፍ እንደሚል ደግሞ ከሙታን ተነሳ። አሲፍ ኢየሱስ ክርስቶስ አልሞትም ብሎ ሲሮጥ ሲያመልጥ ተይዞ እንደተገደለና ምንም የተጻፈ ትንቢት እንደሌለ ድንገት የወረደ ነቢይ አድርገ አይተው ሊሆን ይችላል። ስለዚህ በመሞቱ እኔ ድኛለሁ፣ በመሞቱ ሕያው ሆኛለሁ። እሱ ባይሞት ሕያው አልሆንም፣ እሱ ባይሞት አልድንም ብዬ ያምኩ ሰውዬ አታይሁድ ለምን ገደልክ ኢየሱስን ብዬ እጄ ሚሳኤል እንደዚህ ነው የምትቀሰቅሰኝ ነው ወይ? ያንተን ተራ ሎጂክ ስላልተቀበልኩኝ የቀነጫ አእምሮ ብትል I don't care. Let me say this way. ኤፌሶንን ሄደህ ካነበብክ ታገኘዋለህ። የጥልን ግድግዳ ይላል በአይሁድና በአሕዛብ መካከል ያለውን የጥልን ግድግዳ በስጋው አፈረሰ ይላል መጽሐፍ ቅዱስ። ምን ማለት ነው? ሞተ ማለት ነው። በመስቀል ስራው በሞቱ በአይሁድና በአሕዛብ መካከል የነበረውን የጥልን ግድግዳ አፍርሶ አንድን አዲስ ፍጥረት ድሮ የተለያየ ነበር አይደል? አሕዛብና አይሁድ የሚባል የምትተኳኮስ አሁን ኢራንና አይሁድ እንደምትተኳኮሰው ማለት ነው። የምትተኳኮስ ህዝብ ነው። የጥልን ግድግዳ ክርስቶስ ስላፈረሰ በክርስቶስ ሞትና ትንሣኤ የሚያምን ሁሉ አዲስ ፍጥረት ይሆን ዘንድ ክርስቶስ ለሁሉ ሞተ። የጥል ግድግዳ በመካከል ስላለ ነው። በዚህ በኩል ሚሳኤል፣ በዚህ በኩል ኦሮሞ፣ አማራ ትላለ፣ ሺያ፣ ሱኒ ትላለ። ሚሳኤል ካልተኮስኩ፣ ሮኬት ካልተኮስኩ፣ እንደዚህ ካልሆነ ካልተተኮሰ አይመጣም ማህዲ ትላለ። ሐማስን መደገፍ ሲገባቸው አምላካቸውን የገደለውን ይደግፋሉ ይላል። አሲፍኛ ክርስቶስ መሞቱን የተጸጸተንና ባይሞት ኖሮ ብለን እያዘንን አይሁዶች ስለገደሉ ተጨንቀን አምላካችን ሞተ ብለን እያለቀስን የምንኖር ተስፋ ብሶች አድርጎ ያስባል። መጽሐፍ እንደሚል
በ3 ቀን ተነስቷል። መጽሐፍ እንደሚል በብዙ ክብር በኃይል ይመለሳል እንጂ የትኛውን ቦታ ላይ መጽሐፍ ክርስቶስን የገደሉ ሰዎችን አሳዱ አላለንም። ሻዎች ናችሁ፣ ሐሰንን ገለዋል፣ ሁሴንን ገደሉብን፣ በዋጠም ገደሉ አለ ሁሴን ከዛስ ሚሳኤል እነዚህ አላስተማረንም። የሰው ልጅ ሊያገለግልና ለብዙዎች ነፍሱን ቤዛ አድርጎ ሊሰጥ ሞሮቨር ሊያገለግላቸዋል። የሚያምን ሁሉ የዘላለም ሕይወት ይኖረው ዘንድ ክርስቶስ ሞቷል። ለአይሁድም መዳኛው መንገድ ይሄ ነው። ለክርስቲያኑ መዳኛ መንገድ ይሄ ነው። ለሙስሊሙ መዳኛ መንገድ ይሄ ነው። ለማንም ቢሆን እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲህ ወዷልና ተብሎ እንደተጻፈ በሞቱ ካላመንክ forget it። አንተና እነዚህ ኒው ኤጅ እንማነዘዋል ተሰባስባችሁ የፈለጋችሁትን ልትል ትችላላችሁ። አይሁድ ገደለ፣ ሮማዊ ገደለ ምናምን የሚል ጭቅጭቆች ስናልገባ ለምን የኔን ኃጢአት በመስቀል ላይ መውሰዱ እሱን ነው የሚፈልገው። እናንተ ሄዳችሁ አይሁድ ገደለ፣ ሮማዊ ገደለ፣ አረብ ገደለ፣ ስልጤ ገደለ፣ ሳውዲው ገደለ I don't care. What I care is really Christ ሞቷል ወይ የሚለው ጉዳይ ነው። really Christ ከሙታን ተነስቷል ወይ ነው። ይሄንን ስታምን የዘላለም ሕይወት ይሆንልሃል። አለበለዚያ ከማን ያዘሃል ፖድካስት ያላለፈ ሕይወት ነው የምትኖረው። and he's coming መቀንጨር ነው ያስባለህ። አንተ ይሄንን የእውቀት መቀንጨር ካልከው ያንተንስ እውቀት ምን ልትለው ነው? ባይ ዘ ዌይ አይሁዳውያን ኢየሱስን ሰቅለውታል ብለሃል። አሳልፈው የሰጡት ጥቂት አይሁዳውያን ነበሩ በሰዓቱ። ኢየሱስንም የሰበኩት ደግሞ እና እኛ ጋር ያደረሱት አይሁዳውያን ናቸው። ሁሉም አይሁዳውያን ኢየሱስን አልሰቀሉም። በዛ ዘመን የነበሩ ጥቂት አይሁዳውያን ናቸው ኢየሱስ እንዲሰቀል ያደረጉት እንጂ ሀገር አይሁድ በሙሉ ኢየሱስን እንዲሰቀል አላደረጉትም። ስለዚህ አሁን አንተ ማቀሳሰርህ ነው ማለት ነው። እሺ እኛ ኢየሱስን እንቀበላለን አልክ። ምን ብለህ ነው የምትቀበለው? ኢየሱስ ክርስቶስ ፍጡር ነው ነብይ ብቻ ነው አይደል የምትቀበለው? እኔም ነብዩ መሐመድን እንቀበላለሁ። ምን ብዬ ነው የምቀበለው ግን? ሐሰተኛ ነብይ ነው። እንኳን የነብይነት ኳሊቲ ይቅርና የጥሩ ሰው ኳሊቲ እንኳን የለውም ብዬ አምናለሁ። ስለዚህ መሐመድን እንቀበላለሁ በዚህ መልኩ ማለት ነው። አየህ፣ የእውቀት መቀንጨር ያጋጠመህ አንተን እንጂ ክርስቲያኖችን አይደለም። የእውቀት መቀንጨር እንዳጋጠመህ የሚያስታውቀው ኢየሱስን እቀበላለሁ ብለህ ማመንህ ነው። ወደፊት ስለምታወራው ነገር ማሰብ ጥሩ ነው። ነገሩ ትምህርቱን ያገኘኸው ከቁርአን ነው። አይሁዶች ኡዘይር ያለህ ልጅ ነው አሉ ይላል። ሙሉ አይሁዶችን በሐሰት ሲከስ ማለት ነው። አይሁዳውያን እንደዛ ብለው አያምኑ። አሁንም መጥተህ ደግሞ አይሁዳውያን ኢየሱስን ሰቀሉት ብለህ አወራ። ኢየሱስን የሰቀሉት አይሁዳውያኖች አይደሉም። ከአይሁድ መካከል ያሉ የተወሰኑ ወገኖች ናቸው። ኢየሱስን እኮ የሰበኩት ደግሞ አይሁዳውያን ናቸው። እነሱም ደግሞ ሁሉም አይደሉም፣ ሐዋርያቶች ናቸው እና የእነሱ ተከታዮች። አየህ ወንድሜ፣ ስለምን እንደምታወራ ስለምን እንደምትናገር እንኳን አስተውለህ አልተመለከትክም። ስለዚህ የእውቀት መቀንጨር ያጋጠመህ አንተን እንጂ እኛ ክርስቲያኖችን አይደለም። እኛ አይሁዳውያኖችን ክርስቲያኖች እንዳሉ እናውቃለን። አይሁዳውያኑ ደግሞ ሙስሊሞች እንዳሉ እናውቃለን። አይሁዳውያን ደግሞ የአይሁድ እምነት ተከታዮች እንዳሉ እናውቃለን። ሁሉም አይሁዳውያን ወዳጆቻችን ናቸው። ሙስሊሞችም ወዳጆቻችን ናቸው። እምነታቸውን አንቀበልም፣ እምነታችን ላይ ይቀበሉ ይችላሉ። ይሄ ነው ጉዳዩ። ስለዚህ የእውቀት መቀንጨር ያጋጠመ አንተ እንደሆንክ እንድታስተውል ነው። ለዚህ ወንድማችን አድርሱለት። እኛ ክርስቲያኖች የአይሁድ እምነት ተከታዮች አይደለን። እኛ ክርስቲያኖች አይሁዳውያን የእግዚአብሔር ሕዝቦች እንደነበሩና እግዚአብሔርን መጥቶ እንደሚጎበኛቸው እናምናለን። ነገር ግን ስለ እኛ ክርስቲያኖች ስለ ሙስሊሞች ስናስብ ሙስሊሞች በክርስቶስ ኢየሱስ ቢያምኑ ይድናሉ ብለን እናምናለን። እምነታቸው ግን ወደ ገሃነም የሚወስድ የሐሰት ነው ብለን እናምናለን። ስለዚህ በአይሁዳውያንና በሙስሊሞች መካከል ያለውን ጉዳይ ግን የምንመለከተው በፍትሐዊነት ነው። ሀገሯ ቦታዋ ኢየሩሳሌም የእስራኤል ናት ብለን እናምናለን። ይህን ደግሞ ቁርአንም መጽሐፍ ቅዱስም ስለሚናገርም አንተ ቁርአኑ ላትቀበለው ትችላለህ። ፍልስጤማውያን ቁርአን ውስጥ ቦታ የላቸው። እኛ ክርስቲያኖች ጋር ቦታ እንዳላቸው ከእስራኤል ጎን እንዳሉ ሀገራቸው ከእስራኤል ጋር ጎን ለጎን እንደሆነ መጽሐፍ ቅዱሳችን ይናገራል።
ስለዚህ እኛ ሳይሆን የእውቀት መቀንጨር ያጋጠመን አንተ መሆንህ ነው ማለት ነው። ለማንኛውም እንወድሃለን። ጌታ ኢየሱስ ይወድሃል። ሁላችሁንም እንወዳችኋለን።